ፍጡር ነው ብለን ተስማምተን ጨርሰናል። ይሄ ከማርያም የነሳው ስጋ ደግሞ እኮ ይሄ ከማርያም የነሳው ስጋ ደግሞ መነሻ አለው አይደለ? ከማርያም የወሰደው መነሻ አለው አይደለ? ከማርያም የወሰደው ስጋ የማርያም ስጋ መነሻ አለው። እሱ ከመለኮት ነው አልኩ እኮ። ከመለኮት ስለተነሳ ፍሬው ከመንፈስ ቅዱስ ስለሆነ እሱ ከማርያም የወሰደው ስጋ ኢየሱስ በምድር ላይ ሲመላለስ ስጋ ነበረው እኮ። ምን ሆነሃል? በትክክል እሱ ስጋ መነሻ አለው የለው? ለመጨረሻ ጊዜ ከማርያም ስለወሰደ እኮ መነሻ ያለው ብለናል። ያ መነሻ ያለው ስጋ ፍጡር ነው አይደለም ማለት ነው? ሰው ተባለ፣ ፍጡር አይደለም። ስለ ፍጡር አታምጣ። ተወለደ እሱ። በቃ አንተ ዝም ብለህ ነው በቃ። አረ እስቲ ተው፣ ሌላ ሀሳብ አምጣ። በቃ ይሄ እውነተኛ ነገር ነው። የተወለደን ተፈጠረ እንዴት ትላለህ? ኢየሱስን ስታወራ ታድከመን እስቲ ሄሎ ክርስቲያን ነህ? አዎ ክርስቲያን ነኝ። አይሰማም? ኦርቶዶክስ ነህ? ኦርቶዶክስ ነኝ። ጥያቄውን ይሄ እዚህ ጋር የነበረውን ጥያቄ ብቻ እንትን ለማድረግ ፈልጌ ነው እንጂ እንትን አይደለም። ጥሩ፣ እኛ የምንፈልገው እሱን ነው። መልስ። እሺ አንዴ እማ ስልክ ይኸው ስልክሽ ሄሎ እንትን ኢየሱስ ክርስቶስ የነሳው ስጋ ስለነሳው ስጋ ነው አይደል እያወራችሁ የነበረው? እሱ ስጋ ፍጡር ነው። እንትን ኢየሱስ የነሳው ስጋ የፍጡሩን ስጋን የነሳው ግን የተወለደ እንጂ ያልተፈጠረ ነው የሚለው መጽሐፋችን ላይ። የተወለደ እንጂ ያልተፈጠረ እሱ ላይ እንመጣለን፣ ችግር የለም። ቢብሊካሉን እንመጣለን። በመጀመሪያ ግን ይሄ ኢየሱስ የለበሰው ስጋ ፍጡር ነው አይደል? አዎ ፍጡሩን ነው ገንዘቡ ያደረገው። ፍጡሩን ነው ገንዘቡ ያደረገው። ጨረስ። በቃ ስትሬት ነው የመለስከው። ጨረስ። ሄቨን አሁን እዚህ ላይ ጥያቄ ካለሽ ጠይቂ፣ ጨምሪ። ኦኬ ፍጡር ነው ብለሽ አሁን ፍጡር ስትለው አንድ ሙስሊም መጥቶ ደግሞ ፍጡር ነው ኢየሱስ ሲልክ ምንድነው የሚለየው? ወዳጄ ቅርታ ያልገባኝ የጨረስን ያልከው ምኑን ነው አልገባኝም። ፍጡር ነው አልክ እኮ ይሄ ኢየሱስ ያለው ስጋ ፍጡር ነው አላልክም እኮ? ኢየሱስ ስጋው ፍጡር ነው ማለት የፍጡርን ስጋ ነው የተዋሃደው፣ እሱን ነው ገንዘቡ ያደረገው ማለት ነው እንጂ ኢየሱስ ክርስቶስ ፍጡር ነው ማለት እንዳልሆነ እንደዛ ማለት አይደለም። የፍጡርን ስጋ ገንዘቡ ማድረግና ፍጹም ሰው ፍጹም አምላክ መባሉ እኮ ፍጹም የሆነ የሰውነትን ባህሪ መልበሱን የፍጡርን ስጋ መልበሱን ነው የሚያሳየው። ሲጀመርም እኮ መጽሐፉ ያንን ነው የሚነግረን። ግን ደግሞ ገንዘቡ ሲያደርገው መጽሐፉ ጋር ከመሄዳችን በፊት የፍጡሩን ስጋ ስለያዘ ፈጣሪ የሆነ ስጋው አዎ ለምን? ስለዚህ ቆይ አይ ችግር ለምን የሚለው ታስረዳኛለህ። ስለዚህ ፈጣሪ ነው የሞተው ብልክ ደግሞ አይ ስጋው ነው የሞተው እንዳትለኝ ደግሞ መልሰክ እንደዛም መከፋፈል የሚባል ልክ እሱ ልክ አሁን ምን መሰለሽ እዚህ ጋር ያለው ነገር ማለት ነው ሰዎች ብዙ ጊዜ የማይረዱትን ልንገርሽ ነው። አይ ሰዎች አለ የፈጣሪ ሞተው ቆይ ሐሳቤን ብቻ ልንገርሽ፣ የኔን ሐሳብ ስሚኝ፣ ከዛ ቀጥሎ ጠይቂኝ፣ ችግር የለውም። ኢየሱስ ክርስቶስን ከስጋው መነጠል በተዋሃደው ሰዓት መነጠል አትሺም። ምክንያቱም ህልው የሆነው መንፈሱ ነው እዛ ላይ ያደረው እንጂ ተነጥሎ የሚታይ አምላክ አይደለም። ምክንያቱም ራሱ ገንዘብ ያደረገው ነገር በፍላጎቱ ገንዘብ ያደረገው ነገር ስለሆነ ፍጡር ብለሽ ልትጠሪው አትሺም። ግን ያ ስጋ በሚሞት ቆይ ተረድቻለሁ። ችግር የለም ተረዳው። አሁን አምላክ ሞቷል ወይስ ልክ ምንድነው የምትለኝ? አዎ ነው የምልሽ። ምክንያቱም ገንዘብ ያደረገው ስጋው ስለሆነ የሞተው የሱ ገንዘብ የሆነው ስጋው ስለሆነ የሞተው ስጋ አምላክ ሆነ አልከኝ። በስጋ ሞቷል ነው የምልሽ። አምላክ በስጋ ምክንያቱም ገንዘብ ያደረገው ስጋ እጌችዬ እንዳትለኝ ብዬክ ነበር። አምላክ
አለዚያ ጨከነ ብለህ አምላክ ሞቷል ማለት አለበት። አለዚያ አምላክ በስጋ አትበለኝ። ስጋ ራሱ አምላክ ሆኗል እኮ እሱን የምልሽ እኮ ለምን በስጋ እንደምንሞታል መለኮታዊ የሆነ አምላክ ስለማይሞት ነው። አሁን በመለኮት ከሄድሽ መለኮታዊ የሆነ አምላክ አይሞትም። በእድሜ አይወሰንም። ተወለደ አሁን መባሉ እኮ መወሰኑን ነው የሚያሳየው። 30 አመቱ ነው 33 አመቱ መባሉ መወሰኑን እኮ ነው የሚያሳየው። መወሰን ደግሞ የምን ባህሪ ነው? የስጋ ባህሪ ነው። የስጋ ያ አምላክ የማይወሰነው አምላክ የማይወሰነው አምላክ በስጋ ባህሪ በሰው ልጅ ባህሪ የተወሰነ መሆኑን ወልድ ብለን ስንጠራው በስጋ ባህሪ መወሰኑን ነው የሚያሳየው። ስለዚህ ገንዘብ እኮ ነው አሁን እኮ እያልኩሽ ያለሁት ያንን ስጋውን ገንዘብ አድርጎታል። ስለዚህ መነጣጣል ያዘው ብዙ ኢነርጂ ሉዝ እንዳታረግ ይቅርታ ዌስት ኦፍ አታርግ ኢነርጂክን እና ኢየሱስ የያዘው ስጋ የፍጡር ስጋ ነው። አንዴ ወደ ኋላ ልመለስ ድጋሜ ኖ ገንዘቡ ካደረገ በኋላ የፍጡር አይባልም ፈጣሪ ነው የሚባለው። ገንዘቡ ካደረገው በኋላ ማለት ነው። በጣም ጥሩ። አሁን በቃ ስማይ አሁን ምን ብለሃል? ገንዘቡ ካደረገው በኋላ ፍጡር አይባልም ብለኛል። ተቀብያለሁ። አሁን ወደ ኋላ እንዳትመለስ እሺ። ፈጣሪ ይሞታል? በመለኮት አይሞትም፣ በስጋ ግን ይሞታል። በመለኮት አይሞትም፣ በስጋው ግን ይሞታል። ኦኬ ስጋ ምን ስለሆነ ነው የሚሞተው? ስጋ የሰው ባህሪ ስለሆነ ነው የሚሞተው። የሰው ገንዘብ ስለሆነ ማለት ነው። ሰው እኮ ፍጡር ነው ማለት ነው አይደለም? ፈጣሪ ነው። ፍጡር የሚባለው መነሳት አንድ ነገር አለሽ። እኔ አንድ ጥያቄ ልጠይቅሽ፣ አንቺን አንድ ጥያቄ ልጠይቅሽ። ኦኬ አሁን ለምሳሌ አንቺ ነፍስ አለሽ አይደለ? እንደገና ደግሞ ስጋ አለሽ። ሲሞት የሚሞተው የትኛው ነው? ሐሳቡን ጥያቄውን ብቻ መልሽ። ነጥለሽ ምትይ ከሆነ የትኛው ነው የሚሞተው? ነፍስሽ ነው ስጋሽ ነው የሚሞተው? ስጋይ ነው ወደ አፈር የሚመለሰው። ስጋሽ ነው ወደ አፈር የሚመለሰው። ግን ሰው ለመባል ምን ማሟላት ይኖርብሻል? ሰው ለመባል ምን ማሟላት ይኖርብሻል? ሰው ለመባል ስጋም ነፍስም ማሟላት ያስፈልገኛል። ሁለቱም ማሟላት ያስፈልግሻል። ስለዚህ ሁለቱን አንድ ላይ ስተማይ ምን ትባያለሽ? ሰው ትባያለሽ። ኦኬ ምንድነው ታዲያ ፖይንቱ? ከዛ ጋር ምን አገናኝ? ወይ ሐሳቤን ብቻ አስጨርሽኝ። አሁን ወደ ፖይንቱ ነው። እሺ ቀጥታ ሐሳቤን ብቻ አስጨርሽኝ። ስለዚህ ሁለቱ ስታሟይ ነው ሰው የምትሆኚው አይደለ? ሰው ተብለሽ ልትጠሪ የምትችይው በቁም ሄደሻል፣ ህይወት አለው። ግን አሁን ለምሳሌ ያንቺ የተሰራችው ነፍስ ፍጡር ናት። ግን ደግሞ ህያው የሆነች ፍጡር ናት። ህያው የሆነች ፍጡር የማትሞት ፍጡር ማለት ነው። ህያው የሆነች ፍጡር ነች አይደለ? ልክ እንዲሁ ኢየሱስ አንዴ ማለት ነው። ልክ እንዲሁ ኢየሱስ ክርስቶስ ቅድመ ዓለም ማለት ነው ከአብ ሲወለድ ድር ዓለም ከድንግል ማርያም ተወለደ እንላለን አይደል? ቅድመ ዓለም ከአብ ሲወለድ በቃል ነው። አንዱ አምላክ በሶስት አካል ውስጥ ነው የሚያድረው። አንድ አካል በሶስት አንድ አምላክ ኮይስም ሐሳብ እንዲመጣልሽ ታረክ የሆነ ቦታ አረረ ቶቶቶ በቃ ይሄ እኔ ያዞረኛል እንዲህ አይነት ነገር የጠየቁ ስለ ስጋ ነው እኮ እሱ ሐሳቡን ላምጣልሽ እኮ አንተ የምታውቀውን ነገር ሁሉ ልትነግረኝ ትሞክራለህ። እኔ አውቀዋለሁ፣ ችግር የለም። እኔ የፈለኩት ኢየሱስ ክርስቶስ ሰውም አምላክም ነው ትላላችሁ አይደለ? በእናንተ ትምህርት እንትን ሰውም አምላክም ነው። ኦኬ ሰው የምትለው ምኑን ነው እስቲ ንገረኝ። ሰው እያልከኝ የሰው ባህሪ መልበሱን፣ መወለዱን፣ በቁጥር እድሜው መሰላቱን፣ እንደ ሰው ልጅ መመላለሱን ይሄንን ሰው እንለዋለን እኮ። ነፍስ ያለው ስጋ ያለው ልክ እንዳንተ አይነት ሰው ነው የምትለኛለው አይደለ? ኦኬ እሺ። አምላክ የምትለው ደግሞ የአምላክነትን ባህሪ ሲለብስ ግን ማለት ነው። አሁን ለምሳሌ እኔ አንድ ጥያቄ ልጠይቅሽ። ያንቺ ስጋ አይሰወርም አይደለ? ያንቺ ስጋ ይሰወራል? ቆይ ወዳጄ፣ ያንቺ ስጋ ይሰወራል? ችግር የለም ትነግረኛለህ። አሁን ኢየሱስ ክርስቶስ ሰው ነው አልከኝ። ኦኬ አሁን ነፍስ ያለው እንደ ሰው ነፍስ ያለው ስጋ ያለው አልከኝ። ኦኬ ሰማሁህ። አሁን አምላክ የሚለውን ደግሞ ንገረኛ። አምላክ የምትለው ምን ነው? አይነጠልም አልኩሽ። ልክ ባህሪው ገንዘቡ ካደረገ በኋላ ሐሳቤን ተረጂኝ በደንብ በመጀመሪያ ማለት ነው። እንዴ እኔ ልረዳክ እኮ ነው ወዳጄ። እኔ ዝም ብለህ ሳይገባኝ እንዴት ልረዳክ? ምኑን ነው አሁን ለምሳሌ ምንም ልትረዳሽ ለምን እንደሆነ ታውቂያለሽ?